የሰኔ 15ቱ ክስተት ይበልጥ የሚያሳዝነው እና አሁንም ቆም ብለን ማየት የሚገባን ገዳይም ሟችም ሁለቱንም ኃይሎች በጀግንነት ያወሳ የፖለቲካል ዲስኮርስ የታየበት ነው። አማራን በተገኘበት ይገደል ዘንድ አዋጅ ያወጡት የአማራን መሪዎች እንዲገደሉ ምክንያት የሆኑት የአማራን ሕዝብ በየቀየው በድሮንና በዲሽቃ ሲገድሉ የሚውሉት ጠቅላይ ሚኒስትር አብይ አህመድ አሊ አማራ ሆይ እኔ እሻልሃለሁ እያሉ ልጆችህ ከትግራይ ከአማራ ከኦሮሞና ከሌሎች ኢትዮጵያውያን ጋር ከሚያደርጉት ያልተቀደሰ ትብብር ይልቅ የኔው ኦሮማራ ይሻልሃልና ወደ በፊቱ እንመለስ እያሉ የአማራ ሕዝብ ጥያቄ ያለው የሚሉትን ሰዎችም ትንኞችና ቢምቢዎች ናቸው እያሉ በሰኔ 15 2011 ያንን የአማራ ክልል ባለስልጣናት መገደል ምን አመጣው ሲባሉ አማራ ገዳይና ሟችን እኩል የሚያወድስ ነው እያሉ አማራ ልጆችህ ከሌሎች ጋር ያልተቀደሰ ጋብቻ ውስጥ ገብተዋልና እኔ ቅዱሱ እሻልሃለሁ እያሉ አማራ ሆይ ልጆችህ ወልቃይትን ውሰደው እያሉ ነው እያሉ እየቀጠፉ አማራን ከህወሓት እኩል ከማድረግ ይልቅ ከኦህዴድ በታች አደረግሁበት የሚሉትን ስሌት እየተኮራሩበት በዚያ የአምባቸው መኮንን መገደልን ባወጁበት የአማራ ቴሌቪዥን ከዓመታት በኋላ እንደገና ብቅ ብለዋል። ኦህዴድ አማራንና መሪዎቹን ኮንፊውዝና ኮንቪንስ በማወናበድና በማሳመን ህዝቡን ደግሞ በሰበሩን ቦታ ሰበር ነው እያለ እንደሚመራው ሁሉ የአማራን ህዝብ መስበር የከፈተው ጦርነት 3 ዓመት ሊሞላው ቀናት ሲቀሩት እንደገና ጠቅላይ ሚኒስትሩ ልኮ የመጨረሻ የማወናበድ ከተቻለም የማሳመን ሙከራ ላድርግ ያለ ይመስላል። ጄኔራል ሰዓረን የገደለው አማራ ነው ለማለት እኔ እጅ የለበትም ለማለትም ሟቹን ራሱን ምስክር አድርገው አምባቸውን የገደሉት አማሮች ናቸው፣ አማራ ግን ገዳይንና ሟችን የማወደስ አመል አለበት እያሉ ጎንደር ከኦሮሞ ጋር ሲጋባ ይኖረ ነው ይሉና የእሳቸውንም ትዳር እማኝ ለማድረግ እየዳዳቸው በተለይ ጎንደር የኦሮሞ ደምደሜ ነው የሚለው መንፈሱ ዛሬም አብሮት ነው ለማለትም እየከጀላቸው አያሌ ከፋፋይና ሴረኛ እንደበታቸውን ይዘው በአማራ ህዝብ ስም እና ገንዘብ በተቋቋመ ቴሌቪዥን እንደገና አማራን ሊያሞኙና ውጊያ ሊያስቀጥሉበት ተከስተዋል። ሰዎችን ከገደሉ በኋላ እኔ እንዳልገደልኩት ያውቃል፣ ሟች የኔ ጓደኛ እንደነበርም ያውቃል እያሉ ምስክር የሚጠሩት ለሞት የዳረጓቸውን ሰዎች ነበር። በሳቸው በሚመራ ኮማንድ ፖስት በህይወት እንዳይያዝ ብለው ያስገደሏቸውን ጀነራል አሳምነው ጽጌን እኔ የዋልኩለትን ውለታ የእናቱ ልጅ እንዳልዋልለት ያውቃል፣ እኔ እሱን አላስገደልኩትም ብለው እንደካዱት ሁሉ ሃጫሉ ሁንዴሳን ማንም ሳያውቀው ሚስጥረኛ ጓደኛ ነበር ብለው ሟችን ምስክር መጥራታቸው አይዘነጋም። ይችን ጠቢያቸውን ዘንድሮም ደግሟት አምባቸው ከ2003 ጀምሮ ኦሮማራን ለመመስረት ከኔ ጋር እየተገናኘ ይመክር የነበረ ጓደኛዬ ነው ይላሉ። ይህንን ሲሉ ለምስክርነት የሚጠሩት ራሱን ሟቹን አምባቸውን እንጂ በህይወት ካሉት አንድ ሰው እንኳን አይደለም። ከ7ኛ ክፍል በኋላ የት እንደተማሩ አይታወቅም እየተባለ የሚነገረውንና የሚጻፈውን ለማስተባበል ያልቻሉት አብይ ሃይስኩል ላይ ከጀነራል ሰዓረ ጋር ተምሬ ነበር ብለው ጀነራል ሰዓረን ምስክር ይጠራሉ። ከሞቱ በኋላ በ2011 ባለስልጣናትን ለግድያ የዳረገውን ሁነት ካዋለዱ በኋላ አማራ ክልልን በምስለኔዎቻቸው እየተቆጣጠሩ እንዳወደሙት ሁሉ በትግራይ ህዝብ ላይ እልቂት ሲያውጁ በመጀመሪያ በትግርኛ እንደተናገሩት ሁሉ ዘንድሮ ደግሞ በአማራ ቴሌቪዥን ቅኔ፣ ሽምግልና፣ ደቦ ወዘተ የሚባሉ የማህበረሰቡን እሴቶች እየጠቃቀሱ ብቅ ብለዋል። ቅኔው ወደ ኦሮማራ ካልተመለስህ በደቦ ዘምትብሃለሁ የሚል መሆኑ ነው። ኦህዴድና ዴፓ ኦሮማራ ብላችሁ ሚሊዮኖችን ለእልቂት የዳረጋችሁ ናችሁና የአማራን ህዝብ ያለ መሪ ድርጅትና ሰው እንዲቀር ያደረጋችሁም ናችሁና እናም ወደዚህ ወደ ጥፋት መንገድ የምንመለስበት እግር የለንም የሚል ምላሽ ቢኖርም ይህንን ጉዳይ እንተውና ለማ መገርሳን ለግድያ የሚፈልጉ ጠቅላይ ሚኒስትር አምባቸው መኮንንን አልገደልኩም ሲሉ መታመን አለባቸው ወይ የሚለውን እንጠይቅ። ደግሞስ እኒህ ሰሚ ያጡ የሚናገሩት ውሸትና ግጭት፣ ሴራና ተንኮል ብቻ ከመሆኑ የተነሳ አድማጭ የቸገራቸው ናቸው የሚባልላቸው ጠቅላይ ሚኒስትር በዚህ ወቅት ይህንን ቃለ ምልልስ ለዚያውም ከአማራ ቴሌቪዥን ጋር ማድረግ ለምን አስፈለጋቸው የሚለውን እናንሳ። የዚህኛው ጥያቄ ትክክለኛ ምላሽ በሁለተኛው የቃለ ምልልሱ ክፍል እንደሚገኝ ይጠበቃል። አማራ ሆይ ለምን ከትግራይ ጋር መዋጋቱን ተውከው ተጋደልልኝ እንጂ የሚል ጥሪ እንደሚሆንም ከተላለፈው ማስታወቂያ መረዳት ይቻላል። እናም በቀዳሚው ቆይታ ላይ እንመርኮዝና
አንድ በአንድ የሴራቸውን ድር ብትንትና አድርገን እንመልከተው። የአብይ ቃለ ምልልስ አንድም በጎ ዓላማ የሌለው በህዝቦች መካከል መቃቃርና ግጭትን ለማብዛት ያለመ ስልጣኔ አደጋ ላይ ወድቃለች ከሚል ፍርሃት የመነጨ መሆኑን ለመገንዘብ ደግሞ የእሳቸውን ባህሪ ያለፉትን ዓመታት የጦርነት አባዚዎች ብቻ መነሻ ማድረግ ይቻላል። ከአብይ አማሮች አንዱ የሆነው የአማራ ቴሌቪዥን ስራ አስኪያጁ ለጠቅላይ ሚኒስትሩ ያነበበው የመጀመሪያው ጥያቄ የሴራው መጀመሪያ ነው። ለመግቢያ የማደርገው ጥያቄ በኢትዮጵያ ታሪክ ውስጥ የአማራና የኦሮሞ ህዝብ አብሮ የመኖር ታሪክ እንዲሁም በሀገር ግንባታ ላይ የነበራቸውን አስተዋጽኦ እንዴት ይታያል የሚለውን ጥያቄ እንደ መግቢያ ወስጀዋለሁ። የዚህን ጥያቄ መንፈስ ብቻውን መተንተን የአብይ አህመድን የአማራ ቴሌቪዥን ቃለ ምልልስ ምክንያትና ዓላማ ለመረዳት ያስችላል። አንድ ጠቅላይ ሚኒስትር በአገሪቱ ውስጥ ካሉት ከ80 ብሔረሰቦች ሁሉ የአማራና የኦሮሞ ግንኙነት ብቻ ለምን ተለይቶ ዋና ጥያቄ እንደሆነለት ቀረበ? የአማራ ህዝብ ግንኙነት ያለው ከኦሮሞ ህዝብ ብቻ፣ የኦሮሞም ህዝብ ከአማራ ጋር ብቻ ሲገናኝ ኖረ ነውን? ይህንን የዘር ትንታኔ መስጠት የአንድ ጠቅላይ ሚኒስትር የቤት ሥራ መሆን ነበረበትን? እነዚህን ጥያቄዎች ለመመለስ ስናሰላስል እውነተኛውን ምክንያት ራሳቸው ይነግሩናል። እኔ ከአምባቸው ጋር በ2003 ዓ ም ኦሮማራን የመሰረተው ነኝ። እሱም እኔን ለስልጣን አብቅቷል። ያ ሁኔታ ግን አሁን ተለውጦ አማራ ከሌሎች ኃይሎች ጋር ያልተቀደሰ ጋብቻ ውስጥ ገብቷልና ኦሮማራዬ ይመለስልኝ አይነት ንግግር ደጋግመው ያቀርባሉ በሰፊው። ትንሽ ወደኋላ ይሄዳል። በ2003 ክረምት የከፍተኛ አመራሮች ስልጠና ነበር። በዚያ ስልጠና ወቅት ከአንዳንድ የአማራ ጓዶች አመራሮች ጋር ንግግር የጀመርንበት ጊዜ ነበር። ከለውጡ ጥቂት ወራት በፊት በኦሮማራ እንቅስቃሴ ባህር ዳር መጥቼ ከእናንተ ሚዲያ ጋር ቆይታ አድርጌ ነበር። ያ የኦሮማራ እንቅስቃሴ የተፈለገ የተወደደ አልነበረም። እንደምታስታውሱ ለምሳሌ ዶክተር አምባቸውን ብትወስድ 2003 ጀምሮ ንግግር እናደርግ ነበር ካልኩ ሰዎች አንዱ ነው። ያንን ባክግራውንድ ይዞ ነው ወደ ለውጡ ጉዳይ የገባ ነው ማለት ነው። ኦሮማራ የሚለው የጥፋት ጥምረት በኦሮሞና የአማራ ህዝብ ስም ወደ ስልጣን መምጣት ከዚያም ሚሊዮኖችን መግደል ስለነበር አብይ አህመድን አንግሶ የኦሮሞንና የአማራን ህዝብ ጭምር የሚጨፈጭፍ የክፉ ሰዎች ስብስብ መሆኑ ተረጋግጧል። እናም ኦሮማራ ጸረ ኦሮሞም ጸረ አማራም የሆነ ጥምረት ነበርና ተበታትኗል። በመሆኑም አሁን ኦሮማራም የለም። ኦሮማራ ከዚህ በኋላ የሚቀረው እድል ከቀናው በአብይና ዝናሽ አልጋ ላይ ብቻ ነው። እውነተኛው የኦሮሞና የአማራ ልጆች ጥምረት ከሌሎች ኢትዮጵያውያን ጋር በመሆን አገርን ለመታደግ ሲባል እየተዋለደ ስለመሆኑ በመነገር ላይ ነው። ይህንን ያወቁት አብይም የሞኙን ለቅሶ መላልሰው አበባዬ እያሉ ኦሮማራይን እንደገና እያሉ ናቸው። ጎንደርን ላለማው ስል ጎጃም ከለከለኝ ብለው በአደባባይ ሲነገሩ የሚደመጡት ወሎ ውጊያ የማይችል ብቻ ሳይሆን ባንዳም ነው ሲሉ የተሰሙት ጎጃም በምዕራብና ምስራቅ ጎጃም አይዋደድም እያሉ ለመናገር የማይሽኮረመሙት አብይ አህመድ በዚያው ከፋፋይ አንደበታቸው ጎንደርን በተለየ ሁኔታ ማስቀመጥ ይፈልጋሉ። ድሮም ጎንደር ከኦሮሞ ጋር ሲጋባ ነበር በማለትም እሳቸው ከጎንደር መጋባታቸውን ሰዎች እንዲረዱላቸው በማድረግ የኦሮሞ ደምደሜ ነው ያለው ጎንደሬ ዛሬም ደሙን ይስጥና የእኔን የአማቹን መንግስት ይታደግ ያሉ ይመስላሉ። በኦሮማራ መንገድ ስልጣን በያዝኩ በማግስቱ የኦሮሞ ደምደሜ ነው ያለችውን ጎንደርን ጎበኘኋት በማለትም ለጎንደር ውለታ መመለሳቸውንና ትስስራቸውም እንዳለ መሆኑን ለማሳየት ሲሞክሩ በአሁኑ ወቅት በክልሉ አውራጃዊነት መስፈኑን ጣል በማድረግ ነው። እና የመጀመሪያ ጉዞ የአማራ ክልል ወደ ጎንደር ነበር። እንደሚታወሰው ጎንደር ከለውጥ ቀንዲሎች አንዷ ናት። የኦሮሞ ደም የኔም ደም ነው ብሎ የተነሱ ወጣቶች የታዩበት፣ ታሪኳን መለስ ብላ ለማየት የቻለች፣ በህዝቦች መካከል ያለውን ውህደት ያየች ከተማ ነበረች። በእርግጥ የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ብሔርተኝነት ስሜት፣ በአውራጃዊነት ስሜት ታሪኩን አንሻፈን ብንጽፍ ብንናገር ነገ ልጆቻችን ዋጋ ሊከፍሉበት የሚችሉ ጉዳይ እንደሆነ የአብይ አህመድ የመከፋፈል ስሌት በአውራጃም በከተማና በቀበሌ ደረጃም ሲተነተን ይህንን ይመስላል። የነገሩ አልፋና ኦሜጋ ኦሮማራይን መልሱልኝ የሚል ነው። ጎንደርን ነጥለው ማጥቃት ወይም ማስጠቃት ከዚያም መከፋፈል እንደሚፈልጉ የሚጠቁመው ንግግራቸው ሲቀጥል ወልቃይትን ለጎንደር አምጥቼለት አሁን ጎንደሬ ከጎንደር ወልቃይት ይመላለሳል። ይሁን እንጂ ፋኖ ለትግራይ መልሶ ሊሰጠው መሆኑን ትግራይ ያሳውቋል። የተከላከልኩት እኔ ነኝ እያሉ የተግተለተለ ውሸታቸውን ይሰድራሉ።
ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ይህ የአብይ አህመድ ሱፍ የለበሰ ውሸት ነው። እናም ወልቃይትን ለአማራ ህዝብ ህልውና እንታገላለን የሚሉት ሁሉ ውሰዱት ብለዋል የሚለውን እልም ያለ የአብይ አህመድ ቅጥፈት እንደዋዛ ማለፍ አይገባም። እኔ ለጎንደር ያስመለስኩትን ወልቃይትን ፋኖ ውሰዱት ብሏል፣ ያስቸገረን ፌዴራል መንግስቱ ነው ብለው ትግራዮች ተናግረዋል እያሉ ነው። ይህንን የት መቼ ማን ተናገረው የሚለውን አብይ አህመድ አሊ አይመልሱትም። ይሁን እንጂ በዚህ 2 ደቂቃ በማይሞላ ንግግራቸው 5 የተለያየ እርስ በርሱም የሚጣረስ ንግግር ይናገራሉ። አንደኛ፣ ወልቃይትን ከትግራይ በጦርነት ነጥቄ ለጎንደር ሰጠሁት፣ ጎንደሬም እስከ ወልቃይት በነፃነት ይመላለሳል ይላሉ። ሁለተኛ፣ ወልቃይትን እሳቸው ስሙን ሳይጠሩ ለአማራ ህዝብ ህልውና እታገላለሁ የሚለው እያሉ የሚጠሩት ፋኖ ለትግራይ አሳልፎ ሊሰጠው እንደሆነ ይናገራሉ። ሶስተኛ፣ እኔ ነኝ የአማራ መሬት በድጋሚ ለትግራይ አይመለስም ብዬ ያስቸገርኩት ባይ ናቸው። አራተኛ ደግሞ ይህንን ጉዳይ በህገ መንግስቱ ይፈታ ብዬ አቆየሁት በማለት ይናገራሉ። አምስተኛ፣ ወልቃይትን በፌዴራል መንግስቱ ውክልና የሚተዳደር ነው፣ ነገር ግን የአማራ ክልል በተሟላ ሁኔታ ወደ እኔ እንዲካለል አልተደረገም አለኝ በማለት ይቀጥላሉ። ወደ አማራ ክልል ደግሞ ስትመጣ ከጦርነት በኋላ በፌዴራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል ክልል መንግስት አልመለሰም። ከጦርነቱ በኋላ የፌዴራል መንግስት በውክልና ወልቃይትን ያስተዳድራል ሲሉ እነደመቀ ዘውዱንና አሸተ ደምለውን የመደብኳቸው እኔ ነኝ እያሉ ነው። ይህም ማለት ጦርነቱ ከተጠናቀቀ በኋላ በዚህ አካባቢ የሚኖሩ የትግራይ ተወላጆች ላይ እስር፣ ማፈናቀልና ገድሎ ወደ ተከዜ ወንዝ መጣል የመሳሰሉትን በእነ አምነስቲና ሂውማን ራይትስ ሪፖርት የተዘገበላቸውን ጎንደሬ አይደላችሁም ሌላ አማራ ናችሁ እየተባሉ ስለመገደላቸው በነ ሪፖርተር የተጻፈላቸውን ሰዎች ያስገደልኩት ያፈናቀልኩትና ወደ ወንዝ ያስጣልኩት እኔ ነኝ እያሉ ነው። የፌዴራል መንግስት በውክልና ያስተዳድረዋል ካሉ ፌዴራል መንግስቱ በእሳቸው የሚመራ ነውና ይህ ወንጀል ከእሳቸው እጅ የሚነሳ አይሆንም። ወልቃይት የተባለ ካርድ እያለ አማራና ትግራይም እዚያው መዋጋት እየተገባው እኔ ላይ መተባበሩ ተገቢ አይደለም ለማለት ፈልገው የጎለጎሉት ክር እሳቸው ጋር ደርሷል። 5 የተለያየ ነገር እያምታቱ ቆይተው ወንጀላቸውን በቀጥታ ተናዘዋል። ከጦርነቱ በኋላ ወልቃይትን የማስተዳድረው እኔ ነኝ ብለዋል። ይህ በምስሉ ላይ የሚታየውና ባለፈው ሚያዝያ የተነበበው የሂውማን ራይትስ ዎች ዘገባ ደግሞ የአብይ አህመድ ተወካዮች እነደመቀ ዘውዱ ከጦርነቱ በኋላ ማለትም አብይ በውክልና ወልቃይትን ማስተዳደር ጀመርኩ ካሉበት በኋላ በአካባቢው በሚገኙ ተጋሩ ላይ የጦር ወንጀልና የዘር ማጽዳት እንደፈጸሙ ያትታል። ይህም ማለት በአብይ አህመድ ትዕዛዝ ይህ ወንጀል ተፈጽመዋል ማለት ነው። የዚህ ሁሉ ወንጀል አውራ የሆኑት ጠቅላይ ሚኒስትርም እነደመቀንና አሸተን የእኔ ተላላኪዎች ናቸው ሲሉ በውክልና እንደሚመሯቸውም እንደሚያሰማሯቸውም አምነዋል። የአማራ ህዝብ ለምን በአገር ውስጥም በውጭም ሲደግፍህ እንዳልነበር ፊቱን አዞረብህ የሚል ይዘት ያለውን ጥያቄ ሲጠየቁ የህዝቡን ጥያቄ አንድ ጊዜ ከሚሸት ነገር ጋር ሲያሻቸው ደግሞ የቢምቢና የትንኞች ሐሳብ አድርገው ያቀርቡታል። ከዚህ በፊት የአማራ ህዝብ በሰልፍ ወጥቶ አትግደሉኝ፣ አታፈናቅሉኝ እያለ ሲጮህ እነዚህ እንቁራሪቶች ናቸው ጩኸታሞች፣ ስለ ጮህ የሚቀየር ነገር የለም ብለው የተናገሩትን አሻሽለው የአማራን ህዝብ ጥያቄ ያነሱትን ሰዎች ቢምቢዎችና ትንኞች እንደሆኑ አድርገው ያብራራሉ። እኔ ስልጣን ሲይዝ አማራ ክልል ውስጥ ቢምቢዎች ገቡ እያሉም ይተነትናሉ። የቢምቢን ድምፅ ሰምተ ከሆነ መተኛት አትችልም። በማናፈስ ውስጥ ተቀላቅለው የገቡ ቢምቢዎች አሉ። ከፍተኛ ድምፅ በማሰማት ለማወክ የሚሞክሩ ከዚያም ሲያልፍ የኢትዮጵያን ብሔራዊ ጥቅም ለመናደፍ የኢትዮጵያን ህልውና ለመገዳደር ከሚፈልጉ ኃይሎች ጋር እስከ መሰለፍ የሚሄድ ዝንባሌ ያሳዩ በዚያ መከፈት ምክንያት መድረክ አግኝተው ሁኔታው ከተስፋ
ትንሽ ጨለምለም ደንገዝገዝ ወዳለ ሁኔታ ስጋት ወዳከለበት ሁኔታ እንዲገባ ለማድረግ እየሞከሩ ኃይሎች አሉ። የአማራ ህዝብ ለአብይ አህመድ እንቁራሪት ተብሎ የሚዘለፍ ጩኸታም ተብሎ የሚሰደብ ሽፍታ ደባቂ ተብሎ የሚወጋ ነበር። አሁን ደግሞ ትንኝና ቢንቢ ተብሏል። ትንኝና ቢንቢ ተብሎ የሚገለጽ ደግሞ የትግራይን ህዝብ አረም፣ የኦሮሞን ህዝብ አሳውን ለመያዝ መድረቅ ያለበት ባህር ብለው እንደተናገሩት ሁሉ ሁላ አቀፍ ጦርነት እንደከፈቱበት ይታወቃልና ቢንቢና ትንኝ ባሉት የአማራ ህዝብም ላይ ተመሳሳዩን እያደረጉ ናቸው። ሰዎችን ወይም ማህበረሰቦችን ከነፍሳት ወይም ከተባይ ጋር ሲያነጻጽሩ የስልጣኔን እንቅልፍ የምታባንኑ እናንተ ቢንቢዎች ወይ እንደማጸዳችሁ እወቁ እያሉ መሆናቸውን ልብ አለማለት አብይ አህመድን አለማወቅ ይሆናል። ጠቅላይ ሚኒስትሩ በንግግራቸው የሞቱ ሰዎችን ምስክር ማድረግ የሚታወቁበት ነው። ጄኔራል ሰዓረን ለሞት የዳረገው ሰኔ 15 ብርሃኑ ጁላን ኤታማዦር ሹም አድርጎ ሚሊዮኖችን ለመግደል አስችሏል። እነዚህን ነጥቦች የገጣጠመ ሰው የኒያ ዝምተኛ ጄኔራል ገዳይ ከአብይ አህመድ ውጪ አይደለም ቢልክ ነው። እሳቸው ግን ያንን በትግራይ ህዝብ ዘንድ እንደ እንቁ ይታይ የነበረን ጄኔራል የገደሉት ራሳቸው አማሮች መሆናቸው ይታወቅ ለማለት ከባህር ዳሩ ሁኔታ ጋር ያንን ግድያ አገናኝተው እሳቸው በአንጻሩ በነገሩ እንደሌሉበት ለመግለጽ ሰዓረ ጓደኛ የነበር ይላሉ። ከአብይ አህመድ ጋር አብሬ ተማርኩ የሚል የለም። እኒህ ሰውዬ እስከ 7ኛ ክፍል በላይ ትምህርት ቤት አልሄዱም ሲባሉ ቢኖርም ጭራሽ የሞተውን ሰው ምስክር ጠርተው ከሰዓረ ጋር ተምሬያለሁ ብለዋል። ጄኔራል ሰዓረን ብትወስድ ሰዓረ አጋጣሚ ሆኖ ቀደም ብሎ ሃይ ስኩል ቦርዲንግ ስኩል በጋራ የተማርነው አንድ ትምህርት ቤት ነበር። ትምህርት ቤት ደግሞ ቦርዲንግ ስለነበረ ቀንም ማታም የመገናኘት እድል ነበረን። አብይ በዚህ ንግግር ውስጥ ሊያስተላልፉት የፈለጉት መንታ መልእክት እኔ እስከ ሃይስኩልም ተምሬያለሁ ለዚህም ምስክሬ ነው የሚልና ጄኔራል ሰዓረ ጓደኛዬ ስለሆነ አልገደልኩትም ለማለት ነው። በእርግጥ ተምሬያለሁ ለማለት ምስክር የጠሩት በህይወት የሌሉትን ጄኔራል ሰዓረን በመሆኑ የመጀመሪያው መልእክታቸው ነባሩን ውሸታቸውን የበለጠ ከማስረገጥ ባለፈ ደግሞም ከ7ኛ ክፍል የዘለለ ትምህርት እንዳላቸው የሚመሰክር የትምህርት ቤት ጓደኛና እሳቸውን ከ7ኛ ክፍል ወዲህ አስተምሬያለሁ የሚል መምህር እንደሌላቸው በድጋሚ ከማረጋገጥ ውጪ የሚፈይደው ነገር የለም። ልክ እንዳምባቸው ሰዓረም ጓደኛዬ ስለሆነ አልገደልኩትም ለማለት የፈለጉት ግን ስንት ጓደኞችን ለሞትና ለእስራት እንዲሁም ለስደት የዳረጉ እርሶ ለማ መገርሳን የሚያህል ባለውለታ ለቁም እስር ለስደትና ለእንግልት መዳረጋቸው ሳይበቃ ጣሊያን ድረስ ገዳይ ልከው እርምጃ ለመውሰድ የሞከሩ እርሶ ጄኔራል አሳምነው ጽጌን በአዘዙት ጦር ካስገደሉ በኋላ እኔ አላስገደልኩትም ብለው የተናገሩት ራሶ እነ ሰዓረን ጓደኞቼ ስለሆኑ አልገደልኳቸውም ሲሉ ማን ያምኖታል የሚልን ጎምዛዛ ጥያቄ መሰንዘር ያስፈልጋል። የአማራ ክልል ባለስልጣናትን ማን እንደገደላቸው ሲያብራሩም አንድ ነገር አመልጧቸዋል። ከዚያ መገደል በፊት ከእኔ ትዕዛዝ የሚወጡ ለእኔ አልገዛ ያሉ የአማራ ክልል መሪዎች ነበሩ በማለት እርምጃ እንደወሰዱባቸው እንድንጠረጥር የሚያግዘን ለእርግጠኝነት የተጠጋ ማብራሪያ ይሰጡናል። ለውጥ ተቀብለ ኃላፊነት ተቀብለ የህዝብ አደራ ተቀብለ በሌላ መንገድ ደግሞ ያልተቀደሰ ጋብቻ የመደበኛ ኃይሎች ጋር አድርገህ እዚህም እዚያም ለመሆን የሚፈለግ ሁኔታ በአንዳንድ ሰዎች ይታይ ስለነበረ ያም የፈጠረው ይመስለኛል። ግምገማውም ችግር አለ። እንደገና ደግሞ በሁለት እግር ማነከሱም አለ። እዚህ ተቀምጦ እዚያ ሆኖ ደግሞ እዚህ የመሻቱ ፍላጎት የተቀላቀሉ ነገሮች አሉ። በአንድ መንግስት ወይም በአንድ ፓርቲ እቅድ የሚመራ ስብስብ ሳይሆን እቅዱን ከተለያየ ሶርስ የሚወስድ ኃይል ያለበት ግን በጋራ የሚነጋገር የሚሰበሰብ የሚወያይ በዛ ሂደት ውስጥ ደግሞ ጥፋት ሊያመጣ የሚችል ክስተት ሆኗል። እየተናገሩ ያሉት ሰኔ 15 2011 ዓ.ም በአማራ ክልል የተገደሉትን ባለስልጣናት በማስመልከት ነው። ከአንድ ፓርቲና ከአንድ መንግስት እቅድ አለመቀበል ሲሉ እኔን አለመታዘዝ ማለታቸው ነው። እናም እያነከሱና አልታዘዝ እያሉ ሲያስቸግሩ እርምጃ ወሰድኩባቸው እያሉ ነውን የሚለውን ወፍረም ጥያቄ እንድናነሳም በፍጥነት ያንደረድረናል። በዚያ የአማራ ክልል ባለስልጣናትን ለእልቂት በዳረገው ምሽት ላይ ለምን የአማራ ቴሌቪዥንን ብቻ ጠርተው መግለጫ ሰጡ የሚለውን ሲመልሱ ደግሞ እልም ያለ ውሸታምነታቸውን ያስከትላሉ። ቀኑ ቅዳሜ ስለነበር እነፋናና ኢቲቪ አልደረሱም፣ ምሽትም ስለነበር የአማራ ቴሌቪዥን 4 ኪሎ ስለሚኖር ደረሰ በማለት የተናገሩት ሌላኛው አብይ ወለድ ነው። ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ ስንጠራቸው በዚያ ፍጥነት አልመጡልም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው መስሪያ ቤቱ። መኪናም ላያስፈልገው ይችላል። እዚሁ ስለሆነ ልክ ጥሪው ሲደረግ ወዲያው
አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን ዘገዩብን እና መጨረሻ የመጣው ሐሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው እኔ ቤት ነው ለአሚኮ ሰጠሁኝ። እዚህ ጋር ያሉትን አብይ ወለዶች እንመልከታቸው። በእርግጥ የአሚኮ ቢሮ 4 ኪሎ ቢሆንም ጋዜጠኞቹ መኖሪያቸውና ዳራቸው በዚያ ቢሮ ውስጥ አይደለም። ታዲያ ከኢቲቪና ፋና ይልቅ ቀድሞ የአማራ ቴሌቪዥን ጋዜጠኛ ቤተ መንግስት የሚደርሰው መኖሪያ ቤቱ ብርሃንና ሰላም ግቢ ነው እንዴ የሚለውን እንጠይቅና የመስሪያ ቤቶቹን የሥራ ባህሪና ቦታ እናስታውስ። የአማራ ቴሌቪዥን 4 ኪሎ ያለው ቢሮ ቅርንጫፍ እንጂ የ24 ሰዓት አገልግሎት የሚሰጥበት አይደለም። ፋናና ኢቲቪ ግን የ24 ሰዓት አገልግሎት የሚሰጡ ደግሞም አሚኮ ካለበት 4 ኪሎ ሜትር በማይርቅ ቦታ ላይ ብሔራዊ ቲያትር አካባቢ የሚገኙ ናቸው። እናም ከአሚኮ ይልቅ እነ ኢቲቪ ከቢሮአቸው ሰው መላክ ቀላል ይሆንላቸዋል። አብይ ቢሮ የተገኘው ግን የአማራ ቴሌቪዥን ሆኗል። ለ24 ሰዓት አገልግሎት ሁሌም ሹፌር፣ ጋዜጠኛና ካሜራ ቀራጭ አዘጋጅተው የሚጠብቁት ኢቲቪና ፋና ከመምጣታቸው በፊት የአማራ ቴሌቪዥን ብቻ እንዴት ተገኘ ለሚለው 4 ኪሎ ስለሚኖር በማለት አብይ የመለሱት መልስ ቅጥፈት ሲሆን፣ በመቀጠል ቀኑ ቅዳሜና ምሽት ስለነበር ያሉትም እንዲሁ ሌላኛው አብይ ወለድ ምክንያት ነው። ቅዳሜና ምሽት ቢሆንም ከኢቲቪና ፋና ይልቅ የአዲስ አበባው የአማራ ቴሌቪዥን ቢሮ ገብቶ እንደማያመሽ የመስሪያ ቤቱ የዚያ ሰሞን ባልደረቦች ያስታውሳሉ። እናም እነዚህን ግትልትል ውሸቶች የተናገሩበትን ምክንያት ማሰላሰል የእነዚያን ባለስልጣናት ገዳዮች ለማወቅ የበለጠ ሊረዳ ይችላል። እንዲህ ያሉ መርዶችንና የህዝብ እልቂትን፣ የመሰረተ ልማት ውድመትን ከማከታተል በዘለለ የእርሶ ስልጣን መያዝ ለአማራ ህዝብ ምን ፈየደለት እንዳይባሉ ደግሞ የአማራ ውክልና ከህወሓት እኩል ነበር፣ ግን ከዚህ አላቀኩት በማለት ከህወሓት እኩል ከማድረግ ከኦህዴድ ማሳነስ ይሻላል የሚለውን ቀመር ያስታውሳሉ። በፓርቲ ውስጥ ግን ኦሮሞም አማራም ትግሬም እኩል ወንበር ነበራቸው። እኩል ወንበር ነበራቸው ማለት መንግስቱን የሚመራው ፓርቲ ነው። ፓርቲ ውስጥ የማጆሪቲ ሩል ማይኖሪቲ ራይትስ የሚባለው የዲሞክራቲክ ፋውንዴሽን መሰረቱ እሳቤው አልነበረም። ቲፒኤልኤፍ 9 ሰው አለው፣ ኦህዴድ 9 ሰው አለው። እነዚህ ሰዎች በኩል ድምፅ ነው ወስነው ያ ውሳኔ ወደ ፓርላማ የሚፈጸመው። ይሄ ተሳትፎን የተዛባ ያደርገዋል፣ መስተካከል ነበረበት የሚል ጥያቄ ነበር። በአንድ ወቅት አብይ አህመድ የፖለቲካ ድንክ ነው በሚል በአቶ ጌታቸው ረዳ የተነገረውን ንግግር የሚያስታውሰው ይህ የጠቅላይ ሚኒስትሩ ንግግር የፖለቲካ ፓርቲ ውክልናንና የፓርላማ ውክልናን እንዴት አድርጎ እንደሚያዘበራርቅ ያስረዳልናል። እሳቸው መላ ኦሮሞ በኦህዴድ መላ አማራ በአዴፓ ይወከላል ባይ ናቸው። የኦፌኮም የኦነግም ሆነ የማንም ደጋፊና አባል የኦህዴድ ነው። እናም ከህወሓት እኩል መሆን የለበትም። አማራም ከኦሮሞም ህዝብ ቁጥር አንጻር ሲታይ ዝቅተኛ ስለሆነ ለዘላለም የኦህዴድ ምክትል መሆን አለበት ብለው ይህንን በምስሉ ላይ የሚታየውን ቀመር ተግብረው ብልጽግናን መስርተዋል። እናም አማራ ሆይ 9 ድምፅ እያዋጣህ ከትግራይ እኩል ከምትሆን ከኦህዴድ በታች አድርጌሃለሁና ጥያቄ ተመልሷል እያሉት ነው። ፖለቲካና ክፋት ከአብይ አህመድ አንጎል ሲወጡ ይህንን ይመስላሉ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።